ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎች ተሰምተዋል። መካከለኛው ምስራቅን በተመለከተ በርከት ያሉ ፈጣን የሆኑ ሰበር መረጃዎች ዩቲዩብ ላይ እየወጡ ነው። መረጃዎቹ ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናቀና በዛሬው ዕለት ሌሊት ከነጩ ቤተ መንግስት ዋይት ሃውስ የውሳኔው ሐሳብ ተሰምቷል። የትራምፕ የውሳኔ ሐሳብን የያዘውን መረጃ ለመገናኛ ብዙሃን የገለጹት የትራምፕ ቃል አቀባይ የሆኑት የዋይት ሃውስ ካሮላይን ሌቪት ናቸው። ካሮላይን ሌቪት በሰጡት መግለጫ ትራምፕ የሁለት ሳምንት ጊዜ አስቀምጠዋል ብለዋል። በሁለት ሳምንት ውስጥ ትራምፕ ኢራንን እንደሚያጠቁ ወይም እንደማያጠቁ ይወስናሉ ብለዋል። ነገር ግን ካሮላይን ሌቪት የተናገሩት ሌላኛው ዓለምን ያስገረመው ጉዳይ ደግሞ ኢራን የኒውክሌር የጦር መሳሪያ ለመታጠቅ በእርግጥ ተቃርባለች ወይ፣ ፕሬዝዳንቱ ይህንን ያምናሉ ወይ በሚል ለቀረበላቸው ጥያቄ ኢራን አልተቃረበችም ሲሉ ተናግረዋል። ከዚህ ጋር በተገናኘ ታዲያ ጋዜጠኞች በሰፊው ሲያነሱ የነበረው ጥያቄ ታዲያ ለምን ጦርነቱ ተከፈተ የሚል ነው። ከዚህ ጋር በተገናኘ ደግሞ የዓለም አቀፉ አቶሚክ ኢነርጂ ኃይልም እንዲሁ አስቸኳይ መግለጫ በኢራን ጉዳይ አውጥቷል። በሌላ በኩልም እንዲሁ የአሜሪካ ምክር ቤትም እንዲሁ በኢራን ጉዳይ ወይም ፈንጂውን ለመስራት ስለመቃረቧ ወይም ስላለማቃረቧ የጦርነቱ መነሻ ዋናው ምክንያት ላይ መግለጫ አውጥቷል። ጦርነቱ አሁንም በሁለቱም በኩል እየተካሄደ ነው። ኢራን የኢንተርኔት አገልግሎትን በሀገሯ ሙሉ በሙሉ ማቋረጧ ተነግሯል። በሌላ በኩል ደግሞ ጦርነቱ በቀጠለበት ባሁኑ ሁኔታ አሜሪካ ጦርነቱን ተቀላቅላ የኢራንን የኒውክሌር ማብላያዎች ብትመታ ምን አይነት ፍንዳታ ሊከሰት ይችላል? ፍንዳታው ለዓለምም ሆነም በቀጠናው ለሚገኙ ሀገሮች ምን አይነት ከባድ ዱብዳ እንደሚያመጣ ሳይንቲስቶች አብራርተዋል ለቢቢሲ። ጉዳዩን በተመለከተ የተሰማውን መረጃ እንዲሁ የማጋራችሁ ነው የሚሆነው። አስገራሚና በየሰዓታቱ ልዩነት እጅግ በርካታ መረጃዎች እየወጡ ይገኛሉ። እስከ ፍጻሜው ቆዩ። ዝርዝር መረጃውን እናድምጠው፣ አብረን እንከታተለው። ሰበር ዜና። የግጭት አቧራ በወረሰው የመካከለኛው ምስራቅ በእስራኤልና በኢራን መካከል የሚሰነዘሩ ጥቃቶች አሁንም የቀጠሉ ሲሆን እስራኤል ብርቱ የተባለ ጥቃት ሌሊቱን በኢራን ላይ ስትሰነዝር ኢራንም በተመሳሳይ የዘገባ እስከተጠናከረበት ሰዓት ድረስ የቀጠለ በርካታ የሚሳኤል ተኩስ እያከናወነች ትገኛለች። ከአሜሪካዋ ዋሽንግተን ዲሲ ከሚገኘው የአሜሪካው ፕሬዝዳንቶች መቀመጫ ነጩ ቤተ መንግስት ዋይት ሃውስ የወጣው መረጃ ደግሞ በርካቶችን እያነጋገረ ይገኛል። የኢራንና የእስራኤልን ውጊያ ተከትሎ ትራምፕ በጉዳዩ ዙሪያ ያላቸውን አቋም የሚገልጽ መግለጫ በቃል አቀባያቸው ካሮላይን ሌቪት በኩል ከዋይት ሃውስ ዛሬ ሌሊቱን ተሰጥቷል። ሌሊቱን ከዋይት ሃውስ የወጣው መግለጫ እንደሚያመለክተው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት ወይ እንደሚሰነዝሩ አሊያም እንደማይሰነዝሩ በሚቀጥለው 2 ሳምንታት ውስጥ እንደሚወስኑ ቃል አቀባያቸው ካሮላይን ሌቪት ተናግረዋል። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ከፕሬዝዳንቱ የተጻፈውን መረጃ ቃል በቃል ለጋዜጠኞች አንብበዋል። ፕሬዝዳንቱ በቅርብ ጊዜ ውስጥ ሊካሄድ የሚችል ትልቅ ድርድር እድል መኖሩን በማመን በሚቀጥሉት 2 ሳምንታት ውስጥ በጦርነቱ ለመሳተፍ ወይም ላለመሳተፍ ወስናለሁ ሲሉ ገልጸዋል ብለዋል ቃል አቀባዩ። አክለውም የፕሬዝዳንቱን አቋም ሲገልጹ የሚቀጥለው 2 ሳምንት ለኢራን የተሰጣት እድል ነው ብለዋል። ፕሬስ ሴክሬታሪ ካሮላይን ሌቪት ፕሬዝዳንት ትራምፕ ዲፕሎማቲክ መፍትሄ ይፈልጋሉ በማለት የገለጹ ሲሆን ከብሔራዊ ደህንነት ምክር ቤት አባላት ጋር ምክክር ማድረጋቸውንም ጠቅሰዋል። እመኑኝ አሉ የዋይት ሃውስ ቃል አቀባይ ካሮላይን ሌቪት። እመኑኝ ፕሬዝዳንት ዶናልድ ትራምፕ አስፈላጊ ከሆነ በማንኛውም ሰዓት ሁሉ ኃይል ለመጠቀም ወደ ኋላ እንደማይሉ ያለማመንታት አስረግጠው ገልጸዋል ብለዋል። ነገር ግን 2 ሳምንት እድል መስጠት አግባብ ስለሆነ እድል ሰጥተናል፣ ኢራን ይህንን እድል ትጠቀምበት ብለዋል። በተጨማሪም ጦርነቱ ከተነሳ ጊዜ ጀምሮ የፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮፍ እንዲሁም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በስልክ በተደጋጋሚ ሲያወሩ እንደነበረ የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ያረጋገጡ ሲሆን ሌላኛው ከጋዜጠኞች የተሰነዘረው ጥያቄና ዓለምን ያስገረመው ምላሽ ደግሞ እዚህ ጋር ይነሳል። ይሄውም እስራኤል በኢራን ላይ ጥቃቱን ስትከፍት ዋነኛ ምክንያት ያለችው ኢራን የኒውክሌር የጦር መሳሪያ ለመታጠቅ ጫፍ ደርሳለች የሚል ምክንያት ነበር። ታዲያ ይህንን ተከትሎ እስራኤል በኢራን ላይ ጦርነት የጀመረች ሲሆን ጦርነቱ አሁን ላለበት ደረጃ ደርሷል። ዛሬ ሌሊቱን በዋይት ሃውስ በተሰጠው መግለጫ ላይ ታዲያ የፕሬዝዳንቱን አቋም የሚያብራሩት የፕሬዝዳንቷ ቃል አቀባይ ካሮላይን ሌቪት ከጋዜጠኞች ይሄው ጥያቄ ተሰንዝሮላቸዋል። አሁን እንደ አሜሪካ የደህንነት ቢሮዎች መረጃ ከሆነ ፕሬዝዳንቱም እንደሚያምኑት ኢራን በርግጥም የኒውክሌር የጦር መሳሪያ ለመታጠቅ ጫፍ ደርሳለች ወይ በሚል ነበር እውነታውን እንዲናገሩ ከጋዜጠኞች የቀረበላቸው ጥያቄ። በዚህ ጊዜ የዋይት ሃውስ ቃል አቀባይ ካሮላይን ሌቪት በጉዳዩ ዙሪያ በሰጡት ምላሽ ቃል በቃል እንዲህ አሉ።
እውነታውን እንነግራችሁ ኢራን የኒውክሌር መሳሪያ ለመያዝ አልቀረበችም ነበር ሲሉ ምላሽ ሰጥተዋል። ጋዜጠኞችም ከዚያ በኋላ በተደጋጋሚ ታዲያ የጦርነቱ መጀመር ለምን አስፈለገ የሚሉ ጥያቄዎችን ቢያከታትሉም ዋይት ሃውስ ቃል አቀባይ ካሮላይን ሌቪት ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። የኢራንን የኒውክሌር መርሃ ግብር ለማጥፋት ወታደራዊ አቅም ያላት ብቸኛ ሀገር አሜሪካ በመሆኗ ምክንያት የአሜሪካ ጦርነቱን መሳተፍ አለመሳተፏ በዓለም ላይ ትልቅ አስተላለፍ ለውጥ ያመጣል ተብሎ ይታሰባል። አሁንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቃል አቀባይ በኩል እንዳረጋገጡት ከሆነ በሚቀጥሉት 2 ሳምንታት ውስጥ የሚወሰኑ ውሳኔዎች የሚኬዱ ሂደቶች የኢራንን ቀጣይ ዕጣ ፈንታ የሚወስኑ ናቸው ብለዋል። በቀጣዩ 2 ሳምንት አሜሪካም በጉዳዩ ዙሪያ በምትወስደው ግምጋሜ ኢራን ለውጥ የማታሳይ ወይም የአሜሪካን ፍላጎት የማትቀበል ከሆነ የማይጠበቅ ነገር ይገጥማታል ብለዋል። በሌላ በኩል ሌሊቱን ከወጡ መረጃዎች መካከል የዓለም አቀፉ አቶሚክ ኢነርጂ ኃይልና የአሜሪካ ምክር ቤት በኢራን የኒውክሌር የጦር መሳሪያ ጉዳይ ያወጧቸው ተከታታይ ማብራሪያና መግለጫዎች ናቸው። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር የሆኑት ራፋኤል ግሮሲ ኢራን ወደ ኒውክሌር የጦር መሳሪያ ለመሸጋገር እየተቃረበች ለመሆኑ የሚያረጋግጥ ምንም አይነት መረጃ አልተገኘም ብለዋል። ይህ የሆነው እስራኤል ብሔራዊ ስጋት ይፈጥርብኛል በማለት ጦርነት ከከፈተች በኋላ የወጣ መረጃ ነው ተብሏል። ይህ በእንዲህ እንዳለ ታዲያ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከትናንት በስቲያ ኢራን ፈጽሞ የኒውክሌር መሳሪያ ሊኖራት አይገባም ብለው መረጃው አለን የሚሉ አካላት ስለሚናገሩት ነገር ግድ የለኝም ሲሉ ምላሽ ሰጥተው ነበር። ይህንን ተከትሎ ታዲያ እንግዲህ ዋና ጸሐፊው ኢራን የኒውክሌር የጦር መሳሪያ ለመስራት ተቃርባለች የሚለውን የእስራኤልንና የአሜሪካን ውንጀላ የሚቃረን መግለጫ በሰጡበት ሁኔታውን ሁሉ አጠያያቂ አድርጎታል። ጦርነቱ ታዲያ ለምን ተከፈተ በሚለውም ጉዳይ አሁንም መነጋገሪያ ርዕስ እንዲሆን አድርጎታል። ሌላኛው ደግሞ የአሜሪካ የደህንነት ምክር ቤት ነው። ኢራን የኒውክሌር የጦር መሳሪያ እንዳላት ማረጋገጫ አልተገኘም ወይም እንደተቃረበችም ጭምር የሚያመለክት መረጃ የለም ብለዋል። የአሜሪካ የደህንነት ምክር ቤት ኮሚቴ ምክትል ሊቀመንበር ሴናተር ማርክ ዋርነር ፕሬዝዳንት ዶናልድ ትራምፕ ሲአይኤ ኢራን የኒውክሌር የጦር መሳሪያ እንዳላት ማረጋገጫ እንዳላገኘም ያወጣውን ሪፖርት ችላ ብለውታል ወይም ግድ የለኝም ብለዋል ሲል ወቅሷል። የአሜሪካ የስለላ ተቋም ሲአይኤ ባለፈው መጋቢት ወር ባደረገው ምርመራ ኢራን የበለጸገ ዩራኒየም ክምችት ቢኖራትም የኒውክሌር የጦር መሳሪያን የመስራት እርምጃ እንዳልወሰደች ግን አረጋግጧል። ፕሬዝዳንት ዶናልድ ትራምፕ ግን ቴህራን የእስራኤል ወታደራዊ ጥቃት ከመጀመሩ በፊት የኒውክሌር የጦር መሳሪያን ለማጠናቀቅ ተቃርባ እንደነበር ተናግረዋል። ይህ የፕሬዝዳንቱ ሐሳብ የብሔራዊ መረጃ ዳይሬክተሯ ቱልሲ ጋባርድ ኢራን ምንም አይነት የኒውክሌር የጦር መሳሪያ እየገነባች አይደለም በማለት ለሕግ አውጪዎች ካቀረቡት ሪፖርት እንደሚቃረን ነው ሴናተር ማርክ ዋርነር የተናገሩት። የኢራን ባለስልጣናት የኒውክሌር ፕሮግራሟን ሰላማዊ እንደሆነና ይህንንም ለሰላማዊ ኃይል ምንጭ የሚውል ዩራኒየምን የማበልጸግ መብት እንዳላት በተደጋጋሚ ሲከራከሩ ይደመጣል። የአሜሪካ ደህንነት ምክር ቤት ኮሚቴ ምክትል ሊቀመንበር ዲሞክራት ሴናተር ማርክ ዋርነር ትናንትና ከኤቢሲ ጋር ባደረጉት ቃለ ምልልስ እንደተናገሩት የአሜሪካ የስለላ ድርጅት ኢራን የኒውክሌር የጦር መሳሪያ እያዘጋጀች መሆኑን የሚያሳይ ምንም ማስረጃ አላገኘንም ብለዋል። በዚህ ላይ ታዲያ የተከፈተው ጦርነት አስፈላጊነቱ ምንድነው የሚለው ጉዳይ ጥያቄ እንዲያጭር አድርጎታል ነው የተባለው። ሌሊቱን የወጣው ይህ ኢራን የኒውክሌር የጦር መሳሪያ ለመያዝ አልተቃረበችም የሚለው መረጃ በፕሬዝዳንቱ ቃል አቀባይ ጭምር መረጋገጡ ዓለምን ግር አሰኝቷል። በሌላ በኩል ሁለቱም የአየር ጥቃቶቻቸውን አበርትተው ቀጥለዋል። እስራኤል በጦር ጀቶቿ የምትሰነዝረው ጥቃት ሲበረታ እንዲሁ ኢራንም በሚሳኤል ጥቃቶቿ ሌሊቱን ስትሰነዝር አድራለች። ከዚህ ጋር በተገናኘም እስራኤል በእስራኤል ውስጥ የሚፈጸሙ የሚሳኤል ጥቃቶችን በቀጥታ ስርጭት የሚያሰራጩ ሚዲያዎች እንዲታቀቡ ክልከላ ያወጣ ሲሆን የእስራኤል መከላከያ ኃይል እንዳስታወቀው ይህንን ከማድረግ እንዲቆጠቡ ለመገናኛ ብዙሃን አሳስቧል። በሌላ በኩል ደግሞ እንዲሁም ኢራን ውስጥ የሚደረጉ ያንዳንዷን ነገር በፎቶግራፍ እያወጡ የሚጭኑ የኢራን ዜጎች ማስጠንቀቂያ የደረሳቸው ሲሆን የኢራን መንግስትም በሀገሪቱ አብዛኛው አካባቢ የኢንተርኔት አገልግሎትን ሙሉ በሙሉ ማቋረጡ ነው የተነገረው። ይህም
ከኢራን የሚወጡ መረጃዎችን ለማግኘት አስቸጋሪ ሲሆን በእስራኤል መረጃዎችም ላይ ገደብ እንደተጣለ ተነግሯል። ጦርነቱ ደም አፋሳሽ በሆነ ሁኔታ በሁለቱም በኩል የቀጠለ ሲሆን አሁን ላይ የሚጠበቀው ጉዳይ ምናልባትም አሜሪካ ጦርነቱን ተቀላቅላ ዋናውን ፎርዶ የተሰኘውን የኢራንን ግዙፍ የኒውክሌር ማብላያ ብታፈነዳው ምን ሊፈጠር ይችላል የሚለው ጉዳይ ነው። ይህንን በተመለከተ ቢቢሲ ባወጣው ሰፊ ዳሰሳ የኢራን የኒውክሌር ጣቢያዎችን ማጥቃት ምን አይነት አደጋዎች በቀጣይ ላይ ያስከትል ይችላል በሚል ባወጣው ሰፊ ትንታኔ ላይ በርካታ ነገሮችን ዳሷል። እስራኤል በኢራን ላይ የፈጸመች ባለው ጥቃት የኒውክሌር መሰረተ ልማቷን ኢላማ አድርጋለች። በዋናነትም ትኩረቷን ያደረገችው ደግሞ በኢራን ውስጥ ከምድር በታች የሚገኙ የዩራኒየም ማበልጸጊያ ማዕከላቶች ላይ ነው። ነገር ግን አሜሪካ ይህንን ጥቃት ብትቀላቀልና ፎርዶ ላይ ያንን ግዙፍ ፈንጂዋን ብትጥልበት ምን ሊከሰት ይችላል የሚለው ነው። ዓለም አቀፉ አቶሚክ ኤነርጂ ኤጀንሲ የኢራን የኒውክሌር ማዕከላት ላይ የተፈጸሙን ጥቃት እጅግ አሳሳቢ ሲል የገለጸው ሲሆን የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ባሳለፍነው ሰኞ እንደተናገሩት ወታደራዊ እርምጃዎችን መባባስ በሰዎችና በአካባቢው በሚገኙ ሀገራት ላይ ሁሉም ከባድ ጉዳት የሚያደርሱ ጨረሮች ይለቀቃሉ። ለመላው ዓለም ከዚያ ኒውክሌር የሚወጣው ዳፋ ይተርፋል ብለዋል። የዩራኒየም ማበልጸጊያ ጣቢያዎች ወደ ተለያየ ቁስ አካል የመለወጥ ባህሪ ባላቸውና አይሶቶፕስ ከተባሉ ኬሚካላዊ ንጥረ ነገር የሚሰሩ ቁሶችን ለማዘጋጀት ያገለግላል። በስሪ ዩኒቨርሲቲና በዩናይትድ ኪንግደም ብሔራዊ የፊዚክስ ቤተ ሙከራ ፕሮፌሰር የሆኑት ፓዲ ሬጋን ዩራኒየም ከመሬት ውስጥ ስናወጣ በሁለት መልክ ነው የሚወጣው በማለት ይገልጻሉ። የኢራንን የኒውክሌር ጣቢያዎችም ሲጠቃም ከባድ ፍንዳታ እንደሚከሰት ያስጠነቅቃሉ። ለዓለም ዳፋ የሚያስታቅፍ ከባድ ፍንዳታ። ይሄውም ኒውክሌር የማበልጸግ ሂደት ማለት ዩራኒየምን በከፍተኛ መጠን መጨመር ማለት እንደሆነ ገልጸው ይህም የሚሰራው ዩራኒየም በጋዝ መልክ በመውሰድና ሴንትሪፊዩጋል የተባለ ማሽን ውስጥ በማስገባት በፍጥነት በማሽከርከር ማብላላት እንደሆነ ይገልጻሉ። ፕሮፌሰር ሬጋን ስለ ሁኔታው ሲናገሩ ምክንያቱም ዩራኒየሙ -238 ከሚፈለገው ዩራኒየም -235 በበለጠ ከባድ ስለሆነ ሂደቱ ሁለቱንም ለመለየት ያስችላል በማለት ያብራራሉ። በመሆኑም ዩራኒየም ይበልጥ እንዲበለጽግ ለማድረግ ይህንን በተደጋጋሚ ማድረግ ያስፈልጋል በማለት ያስቀምጣሉ። የኒውክሌር ኃይል ማመንጫ ጣቢያን መቆጣጠር የሚቻልና ኃይል የሚወጣው የኒውክሌር ኃይል ለመፍጠር በዚህ መልኩ ከበለጸገው ዩራኒየም ከ3 እስከ 5 በመቶ የሚሆነው ብቻ ነው የሚያስፈልገው በማለት ገልጸው ነገር ግን ዓላማው የኒውክሌር የጦር መሳሪያ ለመስራት ከሆነ የዩራኒየምን -235 ከፍተኛ መጠን ማለትም እስከ 90 በመቶ ያህል ያስፈልጋል በማለት ይገልጻሉ። ዩራኒየሙ በበለጸገ ቁጥር ሁሉም አቶሞች ሲለያዩ የሚያወጣው ኃይል በጣም ከፍተኛ ነው በማለት ያብራራሉ። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ እንደሚለው የኢራን ዩራኒየም 60 በመቶ በልጽጓል በማለት ነው የሚያስቀምጠው። በመሆኑም ኒውክሌር የጦር መሳሪያ ለመስራት ጥሩ ደረጃ ላይ እንደሚገኝ ገልጸው ነገር ግን ያ ማለት ተቃረበች ማለት አይደለም በማለት ያስቀምጣል። ሆኖም በእነዚህ በበለጸጉ ዩራኒየም ክምችቶች ላይ ሮኬት መተኮስ በጃፓኑ ፉኩሺማ ወይም በቀድሞው የሶቪየት ህብረት ቸርኖቤል በኒውክሌር ኃይል ማመንጫ ጣቢያዎች ላይ ከተከሰቱ አደጋዎች ጋር ተመሳሳይ በሆነ መጠን የኒውክሌር አደጋን አያስከትልም ብለዋል። በከፍተኛ ሁኔታ የበለጸገ ዩራኒየም ካልበለጸገ ዩራኒየም በ3 እጥፍ ራዲዮ አክቲቭ ጨረሮች አሉት በማለት ይገልጻሉ። ሆኖም ግን በመጠናቸው ልክ ሁለቱም በራዲዮ አክቲቭ ጨረሮች የተሞሉ እንደሆነ አብራርተው ስለሆነም የአካባቢው ብክለት ችግሮችን አያስከትሉም ብለዋል። በፖርትማውዝ ዩኒቨርሲቲ ፕሮፌሰር የሆኑት ጂም ስሚዝ ስለ ሁኔታው ሲገልጹ ሁላችንም በጣም የሰጋነው ፊውዥን ፕሮዳክት በተባሉት ነገሮች ላይ ነው በማለት ያብራራሉ። እነዚህ ከፈንጂ ወይም ከሌላ ነገር ጋር በሚጋጩበት ጊዜ ዩራኒየሙን የሚከፋፍሉት ነገሮች ናቸው በማለት ያብራራሉ። እነዚህ እንደ ራዲዮ አክቲቭ ካሲየም፣ ራዲዮ አክቲቭ ስትሮንቲየም እንዲሁም ራዲዮ አክቲቭ አዮዲን ናቸው በማለት ያብራራሉ። እነዚህ አካባቢን በከፍተኛ ሁኔታ ይበክላሉ ሲሉ ይገልጻሉ። በሌላ በኩል ፍንዳታው ምናልባትም ዩራኒየሙን እዚያው አካባቢ ሊበትነውና አካባቢውንማ በቀጠናው የሚገኙ ሀገራትም ላይ አደጋ ሊያመጣ ይችላል በማለትም ያስረዳሉ። እስራኤል ከሰሞኑ ጥቃት በሰነዘረችበትና ናታንዝ በተሰኘው ማዕከል ላይ ጥቃት ከተፈጸመ በኋላ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በአካባቢው የራዲዮ አክቲቭ ብክለት እንዳገኘ ገልጿል። ነገር ግን የራዲዮ አክቲቭ መጠን ያልተለወጠና መደበኛ መሆኑን አመልክቷል።
በብሪስቶል ዩኒቨርሲቲ የሚኒራልና የራዲዮ አክቲቭ ተረፈ ምርቶች አስተዳደር ኃላፊ የሆኑት ፕሮፌሰር ክሌር ኮርኔል እንደተናገሩት ዩራኒየም ጨረሩ ብዙም ሩቅ አይጓዝም በማለት ያብራራሉ። ሆኖም ግን ለማዕከላቱ ቅርብ የሆኑ ሰዎችን ከፍተኛ አደጋ ውስጥ የሚያጋልጥ ነው ብለዋል። መጠኑ ከበዛ ግን ለቀጠናው ሀገራት በሙሉ ያሰጋል ይላሉ። ሰውነት ላይ የሚያስከትለው መርዛማነትን በተመለከተ የዩራኒየም ቅንጣቶች በስትንፋስና ምግቦች አማካኝነት ዩራኒየም ቅንጣቶችን ወደ ሳምባችን፣ ወደ ሆዳችን እንዲሁም በሴሎቻችን ውስጥ ይገባሉ። ቀስ በቀስም ከባድ ጉዳት ያስከትላሉ በማለት ያብራራሉ። እንዚህም በተጨማሪም ለራዲዮ አክቲቭ ኬሚካሎች መጋለጥ በአቅራቢያው ለሚኖር ሰው ሁሉ ከባድ ችግር የሚፈጥር ነው ብለዋል። በባንገር ዩኒቨርሲቲ የኒውክሌር ማቴሪያል ተመራማሪ የሆኑት ፕሮፌሰር ሳይመን ስለ ሁኔታው ሲያብራሩ ምናልባትም በአካባቢው ፈንጂ ተጥሎ ከባድ አደጋ ቢከሰት ሴንትሪፊዩጂስ የተባሉት ቢፈነዱም የዩራኒየም ጋዝ ወደ ከባቢው አየር የሚለቀቅ ከሆነ ከባድ የኬሚካል አደጋ ጋር ዓለም ትላተማለች ይላሉ። ፕሮፌሰር ሳይመን ጨምረው እንደሚናገሩ የዩራኒየሙ ሄክሳፍሎራይድ ከአየር እርጥበት ጋር ከተገናኘ እጅግ በጣም ጠንካራ የሆነ አሲድ ስለሚፈጥር በጣም መርዛማና የሚረብሽ ነው በማለት ይገልጻሉ። ሆኖም ግን በጣም ቅርብ በሆኑ አካባቢዎችና ሀገራት በስተቀር በአካባቢው ላይ መጠነ ሰፊ የሆነ ተጽዕኖ ላያስከትል ይችላል ብለን እንጠብቃለን ብለዋል። የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ የአደጋና ድንገተኛ አደጋ ማዕከል በአካባቢው ላይ እየሰራ ሲሆን የኢራን የኒውክሌር ማዕከላት ያሉበትን ሁኔታ በየሰከንዱ እየተከታተለ መሆኑን አመልክቷል። በሌላ በኩል እስራኤልና ኢራን አሁንም የበቀል ዛቻቸውን እርስ በርሳቸው የቀጠሉ ሲሆን ኢራን ንጋቱን የማጥቃት እርምጃዋን ማበርታቷ እየተነገረ ሲሆን በእስራኤሏ ቤርሼባ ከተማ ከፍተኛ ፍንዳታም ተሰምቷል ተብሏል። በኢራን የተለያዩ ከተሞች ከባድ ፍንዳታዎች መሰማታቸውን የቀጠሉ ሲሆን ኢራን በእስራኤል ላይ የምታካሂዳቸው ጥቃቶች ከትናንትናው ዛሬ መጠኑ ቀንሶ ቢታይም እስራኤል ግን በኢራን ላይ የምታደርሰውን ጥቃት በእጥፍ ድርቡ እንደጨመረች ያሳያል። በተለያዩ የኢራን ከተሞች ከባባድ ፍንዳታዎች እየተሰሙ ሲሆን ይህ ዘገባ በተጠናከረበት ሰዓት እንኳን በተለያዩ የኢራን ከተሞች ላይ ከባድ ፍንዳታዎች ስለመሰማታቸው የመገናኛ ብዙሃን በቀጥታ ስርጭት በመዘገብ ላይ ይገኛሉ። እስራኤሉ መከላከያ ኃይል አይዲኤፍ ንጋቱን ባወጣው መረጃ ከኢራን በርካታ መሳሪያዎች መተኮሳቸውን አረጋግጦ ሁሉም የእስራኤል ዜጎች በፈንጂ መደበቂያ ውስጥ እንዲቆዩና የውጡ መልእክት እስኪተላለፍላቸው በዚያው በመደበቂያዎች ውስጥ እንዲቆዩ አመልክቷል። በዚህም የተነጣጠሩ አካባቢዎች እንደ ቤርሼባ ያሉ የተለያዩ ከተሞች ኢላማ ውስጥ መግባታቸውንም አመልክቷል። በሌላ በኩል ኢራን ሰራሽ የሆነ የኢራን ድሮን ለስለላና ለማጥቃት ወደ እስራኤል የተላከ ቢሆንም እስራኤል መከላከያ ኃይል ድሮኑን መጥቶ እንደጣለውና ተመቶ የተጣለውም ድሮን በሙት ባህር አቅራቢያ መውደቁን የእስራኤል መከላከያ ኃይል አሳውቋል። እንደ ታስኒም የዜና ወኪል ዘገባ ከሆነ አሁን በእስራኤል የተለያዩ አካባቢዎች የፈንጂ ማስጠንቀቂያዎች ድምጽ በከፍተኛ ሁኔታ እየተሰሙ ነው ብለዋል። ክቡራን አድማጮች በጉዳዩ ዙሪያ ተጨማሪ መረጃዎችን ይዤ ከሰዓታት በኋላ የምመለስ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።